ሰላም ሰላም እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን ለመንግስት ቅርበት ያላቸው ምንጮች ከሰሞኑ በተለይም ባለፉት 2 ቀናት የኤርትራ ጦር በኢትዮጵያ ላይ ጥቃት መክፈቱን እየገለጹ ነው። በየት አካባቢ ነው ጥቃት የተከፈተው የነበረው ሁኔታ ምንድነው የሚለውን በዝርዝር እንመለስበታለን። ከዚህ ባለፈ ደግሞ የኤርትራ መንግስት አሰብን በሚመለከት አዲስ የያዘውንም አቋም በውጭ ጉዳይ ሚኒስትሩ ኦስማን ሳላህ በኩል ይፋ አድርጓል። ይህ አዲስ አቋም ምንድነው የኢትዮጵያ ምላሽ ምን ይሆናል የሚለው ጉዳይ በስፋት እንመለከተዋለን። ጋዜጠኛ ዘሩባቤል አብሮኛል። ዘርሽ እንደምን ዋልክ? እንደምን ዋልክ አብርሽ? እስኪ ምናልባት እነዚህ ጉዳዮች እንግዲህ በስፋት እየተነሱ ነውና ያሉ መረጃዎች ምንድነው የሚያመላክቱት? በጣም ጥሩ እንግዲህ አንተ መግቢያ ላይ 2 ጉዳዮችን አንስታል። በተለይም የኤርትራ ጦር ከሰሞኑ ኢትዮጵያ ላይ ጥቃት ፈጽሟል የሚሉ መረጃዎች በተለይም ለመንግስት ቅርበት ባላቸው የመረጃ ምንጮች እየተሰራጨ ይገኛል። ከዚህ በተጨማሪም የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ እንግዲህ ባለፈው እንደጠቀስነው የተለያዩ ዲፕሎማሲያዊ እንቅስቃሴዎችን እያደረጉ ነው፣ ሩጫ ላይ ይገኛሉ። ይህን ተከትሎ አዲስ አሰብ ላይ ከዚህ ቀደም ያላሰሙትን አዲስ አቋም ይፋ አድርጓል። እንግዲህ እንደውም ተመልካቾቻችንም እንግዲህ በሐሳብ አስተያየት መስጫ ሳጥን ላይም ሐሳባቸውን ቢያካፍሉን ደስ ይለናል። የጥቃት ጥቃት ተከፍቷል ወይ የሚሉትን ጉዳዮች ወደ በኋላ ዘርዘር አድርገን እንመለስባቸዋለን። በቅድሚያ ግን ኦስማን ሳላህ የኤርትራ ውጭ ጉዳይ ሚኒስቴር ኒውዮርክ ናቸው። ከሰሞኑ አሰብ ላይ አገራቸው ወይም ሻዕቢያ ማለት ይቀላል የያዘውን አዲስ አቋም ይፋ አድርገዋል። ይህ አቋም ምንድነው? ከዚህ ቀደም በኤርትራ በኩል ሲነገር ወይም አንሰማውም ነበረ። ለመጀመሪያ ጊዜ ነው በዩናይትድ ኔሽን የባህር በር አልባ አገራት ጉባኤ ላይ የተናገሩት። ኦስማን ሳላ ምንድነው ያሉት? ባህር በር እኛ ለጎረቤት ሀገሮቻችን በዩኤን ሕግ መሰረት ለመፍታት ነገር ግን ለወታደራዊ ቤዝ የሚሆን ወደብ ወይም የባህር በር ግን በፍጹም አንሰጥም የሚል ነገር አቋማቸውን ይፋ አድርገዋል። እንግዲህ ምን ማለት ነው ይሄ የሚሉትን ጉዳዮች እንግዲህ ከ2 እና ከ3 ማዕዘናት ማየት እንችላለን። የመጀመሪያው ሊሆን የሚችለው ኤርትራ ለምን ይሄንን ንግግር ይሄንን አቋም ተናገረች የሚለው እንግዲህ የኤርትራ መንግስት እንግዲህ ከባህሪው ስንነሳ ባለፉት 40 እና 50 ዓመታት ካለው ባህሪና ስነ ልቦና ስንነሳ በፍጹም በድርድርና በውይይት በሰጥቶ መቀበል መርህ የሚያምን ድርጅት እንዳልሆነ ግልጽ ይልልናል። የኤርትራ ጦርነት በ1990ዎቹ መጀመሪያ ላይ ሲቀሰቀስም ለጦርነቱ መቀስቀስ ዋና ምክንያት የነበረው ይኸው የሻዕቢያ ለድርድር የነበረው አቋም ነው። አሁን ድረስ እንግዲህ ይህ አቋሙ እንዳልተለወጠ ይታወቃልና ምን ለማለት ነው? እኛ ለድርድር ዝግጁ ነን፣ ህግም እናከብራለን ብሎ በዓለም አቀፍ ማህበረሰቡ ዘንድ አቋም ይሄ ነው የሚል ነገር ለማንሳትና ለመጥቀስ የሞከረ ይመስለኛል። በዩኤን ህግ መሰረት እንግዲህ አንድ ጎረቤት ሀገር የባህር በር ከሌላት ከጎረቤት ሀገሯ ጋር በስምምነት የማግኘት መብት አላት ይላል። ኤርትራ ይሄን መብት ይሄን ህግ እቀበላለሁ አከብራለሁ የሚል ነገር ነው ለማንሳት የሞከረችው። ይሁንና ግን አሰብ ምን አይነት ወደብ ነች? አሰባው ምን አይነት ወደብ ነች ስንል አሁን ሪፖርቶች አንድ የአይኤምኤፍ በ1998 በፈረንጆቹ አቆጣጠር የወጣ የዩኤን ሪፖርት ነበር። እዛ ሪፖርት ላይ ምንድነው የሚጠቅሰው? ኢትዮጵያ ምጽዋም አሰብም በእጇ በነበረ ጊዜ እንኳን ከ65 በመቶ በላይ የሚሆነውን የውጪ ንግዷን የምታንቀሳቀሰው በጅቡቲ ወደብ ነበር ይላል። ይሄ እንግዲህ ሆኖ ምንድነው ምጽዋንም አሰብንም በራሷ እጅ በነበረበት ወቅት ነው። ይህ ማለት ምንድነው? ምጽዋ ያው ሩቅ ከመሆኑ አንፃር ነው። አሰብ ደግሞ ትንሽዬ ወደብ ከመሆኗ አኳያ ነው። ከዚህ በተጨማሪ መሰረተ ልማቶችም አልተሟላላትም። የመርከብ ማንቀሳቀሻዎች የሚባሉ የተለያዩ ኢንፍራስትራክቸር ያልተሟላለት ወደብ ነው አሰብ። ከዚህ በተጨማሪ በጣም ትንሽዬ ነው። ለንግድ እንቅስቃሴ ላውለው ብትል ይሄን ያህል ተጠቃሚ ልትሆን አትችልም። አሰብ በዋናነት የሚያስፈልገው ለወታደራዊ ቤዝነት ነው። ኢትዮጵያ ደግሞ አሁን ባለፈው ጀነራል ተሾመ ገመቹ ሲያነሱ ሰምተህ ከሆነ ዋና ከተማዋን አዲስ አበባን ጭምር የሚያሰጋ የደህንነት ኢሹ አለ ነው ያሉት። የኢሹ የደህንነት ስጋት ደግሞ ከየት ነው የሚነሳው ካልን ከቀይ ባህር ነው ይላሉ። አሁን ቀይ ባህር ላይ ካለው የደህንነት ስጋት አኳያ አዲስ አበባ ሊያሰጋ ይችላል። እንዲህ አይነት ስጋት ካለብን የሚያስፈልገው በዋናነት ለኢኮኖሚ ወይም ለንግድ የሚሆን ሳይሆን ለወታደራዊ ቤዝነት
የሚያገለግል ነው ማለት ነው። ኤርትራ ደግሞ ይሄ ሉዓላዊነትን የሚጥስ እንዴት በአንድ በራሴ ግዛትና ሀገር ላይ ባህር ላይ እንዴት የሌላ ሀገር ጦር ቤዝ ይመሰርታል የሚል መከራከሪያ ነው የሚያነሳው። ምናልባትም እንግዲህ መከራከሪያ ውሃ ያነሳል ብዬ አልጠብቅም። ጅቡቲ ላይ ያሉትን የጦር ሰፈሮች እኮ የተለያዩ ሀገራት ያላቸውን የጦር ቤዞች እና የጦር ሰፈሮች ቆጥረን አንጨርስም። ፈረንሳይ ብትል፣ ቻይና ብትል፣ የተለያዩ የመካከለኛው ምስራቅ ሀያላን ሀገራት የጦር ቤዛቸውን እኮ ጅቡቲ ላይ ነው ያሰፈሩት። ጅቡቲ ከዛ የምታገኘው በሚሊዮን ዶላሮች የሚቆጠር ገንዘብ ወደ ካዝኗ በየዓመቱ ታስገባለች። ኤርትራ ደግሞ ይህንን ወደብ አሰብን ልትጠቀመው አትችልም ኢትዮጵያ ካልተጠቀመችበት። ምክንያቱም አሰብ ቅርበቱ ለኢትዮጵያ ነው። ከ60 ኪሎ ሜትር ያነሰ ርቀት ነው ያለው። እጅግ አስገራሚው ነገር የሚገርም ነገር አሰብ በኪሎ ሜትር ከአስመራ ይልቅ ለአዲስ አበባ ነው የምትቀርበው። እና ያንን የአሰብን ወደብ እንግዲህ ሌላ ሀገር ሊጠቀሙ አይችልም። ሌሎች የኤርትራ ጎረቤቶች ለምሳሌ እነ ሱዳን፣ እነ ጅቡቲ፣ እነ የመን ሊጠቀሙት አይችሉም። ቅርብ የሆነው ለኢትዮጵያና ለኢትዮጵያ ብቻ ነው። ይህ ካልሆነ እንግዲህ አቶ መለስ ዜናዊ የቀድሞ ጠቅላይ ሚኒስትር እንዳሉት ግመል ሊፈነጭበት ነው የሚችለው። እና ከዚህ አንጻር ኤርትራ ምንድነው በዓለም አቀፉ ማህበረሰብ ዘንድ ራሷን ህግ እንደ ህግ አክባሪ ለድርድር ዝግጁ እንደሆነች ለማሳየት እየሞከረችበት ነው። ይህ ግን ውሃ የሚያነሳ ጉዳዮች አይደሉም። እንግዲህ በኦስማን ሳላ በኩል እየተነሱት ለንግድ የሚሆን እንጂ ለጦር ቤዝ የሚሆን የባህር በር ልንሰጥ ዝግጁ አይደለንም የሚል ነገር ያነሱት። ታስታውስ ከሆነ ከሶማሌላንድ ጋር ኤምኦዩ ሲፈራረሙ ኢትዮጵያና ሶማሌላንድ ሲፈራረሙ ለወታደራዊ ቤዝነት የሚያገለግል ነው። ምክንያቱም አሁን ካለው የቀይ ባህር የደህንነት ስጋት አኳያ የሚያስፈልግ ለወታደራዊ ቤዝነት የሚያገለግል የባህር በር ነው እንጂ ያለ ወደብ ማደግ መልማት እንደምንችል በኢህአዴግ ዘመነ መንግስት ታይቷል የሚሉ አሉ። ያው ወጪዎቹን ሊቀንስልህ ይችላል፣ አንዳንድ የሉዓላዊነትህንም ሊጠብቅልህ ይችላል። እንግዲህ ጠቅላይ ሚኒስትሩም ከዚህ ቀደም እንዳሉት አንድ አገር የባህር በር ከሌለው ሉዓላዊ ነው ለማለት ያስቸግራል የሚል ንግግር ነው ያነሱት። እንግዲህ የሰሞኑ የኡስማን ሳላ እንግዲህ የሻዕቢያን አዲስ አቋም ሲናገሩ እንግዲህ እነዚህን ጉዳዮች ነው ያነሱት። እንግዲህ ለኢኮኖሚ እና ለንግድ ጉዳዮች የሚያገለግል ከሆነ ለመስጠት እና ለመደራደር ሰጥቶ መቀበል መርህ ዝግጁ ነን ብለዋል። ይሁንና ግን ባለፉት 3 እና 4 ዓመታት በኢትዮጵያ በኩል እነዚህ ጉዳዮች ተሞክረው ነበር። ኢቨን እንግዲህ የኢትዮጵያውያን ኩራት ነው የሚባለው በዓለም አቀፍ ማህበረሰቡ ዘንድ ትልቅ ፖስቸር ያለው የኢትዮጵያ አየር መንገድ ከዛ ሼር እንስጣችሁ እስከ ማለት ተደርሷል። ገብቷል። ይህንንም የኤርትራ መንግስት ገፍቷል። ይህ የሚያሳይ ምንድነው የኤርትራ መንግስት በኢትዮጵያ ላይ ያለው አቋም ምን እንደሆነ በግልጽ የሚያሳይ ነው። ከኢትዮጵያ ጋር በፍጹም ሊደራደር አይችልም። ብልጽግና ስለሆነ ሳይሆን ከኢህአዴግም ጋር ቢሆን ከየትኛውም አይነት የኢትዮጵያ መንግስት ጋር ቢሆን ሻዕቢያ ለመደራደር ዝግጁ ያልሆነ ፍላጎት የለውም። ምክንያቱም እሱ ያው ረጅም ጊዜ ኢትዮጵያን ማድቀቅ፣ ማክሰም እንደዚሁም ደግሞ በግጭት እየተናጠች እንድትቀጥል የሚፈልግ ድርጅት እንጂ በጋራ እንልማ በጋራ እንስራ ብለህ አብረህ ልትሰራው የምትችል ድርጅት አይደለም። እንግዲህ የኦስማን ሳላ የሰሞንኛ አቋም ሲፈተሽ እንግዲህ ይህንን ነው የሚመስለው። ምናልባት ዘሩ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድም ኢትዮጵያ የባህር በር የምታገኝበት ሁኔታ እንዳለም በግልጽ ከሰሞኑ ተናግረዋል። አዎ ቢቢሲ ፎከስ ኦን አፍሪካ ላይ ቀርበው እንግዲህ ሐሰን ሼክ መሐመድ ይህንን ጉዳይ ተናግረዋል። ከኢትዮጵያም ጋር በዚህ ጉዳይ ላይ ለንግድ የሚሆን ያሉት በኪራይ የሚሆን ለመስጠት እየተደራደርን ነው የምንገኘው ብለዋል። ይሁንና ግን ይህንን ስታየው አሁን ኢትዮጵያ በኪራይ ከሆነ ከጅቡቲም ትጠቀማለች። ኢትዮጵያ እየጠየቀች ያለችው የራሴ የሆነ ወደብ ነው የምትለው እንጂ በኬንያ በኩል እኮ የላሙ ወደብን ለመጠቀም እንደዚሁም ደግሞ የሀርጌሳ ወደብን ደግሞ በሶማሌላንድ በኩል እኮ በኪራይ ለመጠቀም እኮ አሁንም ድረስ እንቅስቃሴዎች አሉ። እንደውም የላሙ ወደብ ሁላ ኢንፍራስትራክቸር አልቆለት እንደነበር እናስታውሳለን። እና በኪራይ የሚለው ምናልባት ከጅቡቲ ጥገኝነት ትንሽ ለመላቀቅ ያግዝ ይሆናል እንጂ በፍጹም ኢትዮጵያን የባህር በር ባለቤትነት ሊያደርግ የሚችል ጉዳይ እንዳይደል እንግዲህ እዚህ ጋር ሊጠቀስ የሚችል ነው። ሐሰን ሼክ መሐመድም በግልጽ እንደተናገሩት ለቱርክ አናዶሉ መሰለኝ የተናገሩት በግልጽ ኢትዮጵያ የባህር በር ጥያቄ ማንሳቷ ትክክል ነው ብለዋል። እንግዲህ ባለፈው 2 ዓመት ሲያራምዱት ከቆዩት አቋም አንጻር እንግዲህ አቋማቸው እንደቀየሩ እንግዲህ በግልጽ የሚያሳይና የሚያመላክት ነው ተብሎ ሊወሰድ ይችላል።
መልካም እንግዲህ ወደ ሁለተኛው ጉዳያችን ደግሞ እንለፍ። አድማጭ ተመልካቾቻችንም ሐሳባቸውን ኮሜንት ሴክሽን ላይ ቢያስቀምጡልን የምንመለከተው ይሆናል። ሁለተኛውን ጉዳይ ደግሞ እንመልከተው። እንግዲህ ከሰሞኑ እንግዲህ አንተም በስፋት አይተው ሊሆን ይችላል። እንግዲህ የሻዕቢያ ጦር ኢትዮጵያ ላይ ጥቃት ፈጽሟል የሚሉ መረጃዎች በተለይም ደግሞ ለመንግስት ቅርበት ባላቸው የማህበራዊ ሚዲያዎች ላይ በስፋት ሲሰራጭ ነበር። ይህ ጥቃት ተፈጽሟል የተባለው እንግዲህ ከሰሞኑ ወሎ አካባቢ በወሎ ቀጠና በተለይም በሰሜንና ደቡብ ወሎ ቀጠናዎች ላይ የፋኖ ታጣቂዎች እንግዲህ ጥቃት ከፍተው ነበር። በዚህ ጥቃት ላይ እንግዲህ አሁን ድረስ ያልበረዱ ውጊያዎች አንዳንድ የፖለቲካ ፓርቲዎች ነው የድሮን ጥቃት ጭምር ተፈጽሟል ይላሉ። ግን መረጃውን ማረጋገጥ አልተቻለም። ውጊያዎች እንዳሉ ግን ከመረጃዎቹ ለማወቅ ተችሏል። በዚህ ውጊያ ላይ እንግዲህ የቲዲኤፍ ወይም የህዋት ታጣቂዎችና የኤርትራ ጦር ታጣቂዎች እንግዲህ በዚህ ውጊያ ላይ ተሳትፏል የሚሉ መረጃዎች እየተሰራጩ ነው። የአምባሳደር ሌንጮ ባቲ፣ የአምባሳደር ዲና ሙፍቲ፣ የቀድሞ ርዕሰ ብሔር የነበሩት አምባሳደር ሙላቱ ተሾመ ከዚህ ቀደም በተደጋጋሚ የጻፏቸውን ጽሁፎች ብታይ የኤርትራን መንግስት የአማራ ታጣቂዎችን በመደገፍ ነው የሚከሱት። ዋዜማ ራዲዮ ደግሞ ከገለልተኛ የዲፕሎማቲክ ምንጮች ያገኙት ባለው መረጃ እንግዲህ በተለይም ጎንደርና ጎጃም አካባቢ ለሚንቀሳቀሱ የፋኖ ታጣቂዎች ኢሳያስ የመሳሪያና የሎጂስቲክ ድጋፍ እንደሚያደርግ እንደዚሁም ቢሮ ጭምር በአስመራና ሰንአፌ የፋኖ ታጣቂዎች ወኪል ቢሮ እንደከፈቱ ጭምር ይናገራሉ። ይሄ ምንድነው? የኤርትራ መንግስት ከዚህ ቀደም ሲያደርግ እንደነበረው ኢትዮጵያ ላይ አሁንም የውክልና ፕሮክሲ ዋር የሚለው ነገር እንደከፈተ ሊያመላክት የሚችል ነገር ነው። የሰሞኑም እንግዲህ ምንድነው በውክልና ጥቃት ከፍቶብናል የሚል ነገር አንስተዋል። አሁን ባለፈው አዲስ ዓመት እንኳን አደረሳችሁ መልእክት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሲያስተላልፉ ምንድነው ያሉት? እስካሁን እንዳንደራደር ከአማራም ሆነ ከኦሮሚያ ክልል ካሉ ታጣቂዎች ጋር እንዳንደራደር ያደረገን ከነሱ ከታጣቂዎቹ ጀርባ ያለው እጅ ነው። ይህን እጅ ከቆረጥ ነው እዚህ ካሉ ወንድሞቻችን ጋር መደራደር እንችላለን የሚል ነገር አንስተዋል። ይህ እጅ ማን ነው ካልክ እንግዲህ ግልጽ ነው፣ ሻዕቢያ ነው ሊሆን የሚችለውና አሁን ምንድነው እየተነጣጠረ ያለው ነገር እነዚህ ታጣቂዎቹን ለማክሰም እንቅስቃሴያቸውን ለመገደብና ለማዳከም በዋናነት መደረግ ያለበት ሻዕቢያ ላይ ያነጣጠረ ጥቃቶችን መክፈት ነው የሚሉ ነገሮች ይነሳሉ። እንግዲህ ከዚህ ጋር ተያይዘው ነው የኤርትራ ጦር እንግዲህ ኢትዮጵያ ላይ ከሰሞኑ ጥቃት ፈጽሟል ሲባል የነበረው። ይሁንና ግን በዚህ ጉዳይ ላይ የኤርትራ መንግስት እንግዲህ ያለው ነገር የለም። ከዚህ ቀደም እንዲህ አይነት ክሶች በተደጋጋሚ ሲነሱ የኤርትራ መንግስት የሚሰጠው የማስተባበያ ምላሽ አለ። የሚታመን ባይሆንም አሁን ከዚህ ቀደም ከቲፒኤልኤፍ ጋር እየሰራችሁ ነው የሚል ክስ በተደጋጋሚ ሲቀርብ አቶ የማነ ወጥተው ነበር። እኛ በኢትዮጵያ ውስጥ ጉዳይ አንገባም፣ እዛው ራሳችሁን ቻሉ አይነት ነገር የሚል ነገር አንስተዋል። ግን ታሪክን ካገላበጥን የታሪክ ሰነዶችን አብጠርጥረን ካየን ግን የሚጠቁሙን አንድ ነገር ነው። ይኸው ኢትዮጵያ ውስጥ የሚፈጠሩ የውስጥ ግጭቶችን የእርስ በርስ ጦርነት ጀርባ የኤርትራና የግብጽ እጅ ሁሌም ቢሆን አለ። ኢሳያስ ደግሞ ከባህሪያቸው አንጻር ኢትዮጵያ ላይ ሲያራምዱት የነበረው ፖሊሲ ካየን እንግዲህ እንዲህ አይነት ግጭት እንኳን ተፈጥሮ ሳይሆን ግጭት ባልተፈጠረበት እንኳን አማጺዎችን እንደ አዲስ ለማደራጀት ወደኋላ የማይሉ መሪ መሆናቸውን እንግዲህ ባለፉት አመታት 50 እና 40 አመታት በግልጽ ያየኑ ጉዳይና ከዚህ አንጻር ነው የኤርትራ ጦር ኢትዮጵያ ላይ ጥቃት ፈጽሟል ሲባል የነበረው። ምናልባት ተመልካቾቻችን በዚህ ጉዳይ ላይም ቅድም ባነሳነው የኤርትራ አሰብ በተመለከተ ባቀረበችው አዲስ አቋም ላይ ሀሳባቸውን በኮሜንት ሴክሽን ላይ ሊያስቀምጡልን ይችላሉ። ይሄ ነው የምንጋብዘው። ዘሩ ለሰጠን መረጃ በጣም እናመሰግናለን። ጥርት ያለውን መረጃ እንዲሁም ተጨባጭ የሆነውን ነገር ስለተመለከተን አድማጮችም ያመሰግናሉ። ነገም ደግሞ በተመሳሳይ ጉዳይ አዳዲስ የሚወጡ ነገሮችን ይዘን እንመለሳለን። በጣም ጥሩ አመሰግናለሁ።